የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። የሙሴ እናት ቆጭ አድርጋ ጡት እስኪጥል እኮ ነው እጇ ላይ እኮ የነበረው እየነገረችው ነው ያሳደገችው። አንተ ግብፃዊ አይደለም፣ አንተ የልጅ ልጅ ይልሃል፣ አንተ የልጁ ልጅ አይደለም፣ አንተ የኔ ልጅ ነው። ሲያድግ ይላል እኮ ነፃ ማውጣት ፈለገ። አሳድገው ነው። እናንተ የት ናችሁ? የምትነግዱ ሰዎች፣ የምታስተምሩ ሰዎች፣ የምትማሩ ወጥ ነው። ክርስቶስን ሪፕሬዘንት አድርጉት። ያላችሁበት ቦታ ግለጡት። ክርስቶስን ያላችሁበት ቦታ ካንተ የተሻለ አምባሳደር ከየትም አይመጣም። ትልልቅ በር ሲከፈትልህ አንተ አይደለም የተከፈተልህ፣ በአንተ በኩል እግዚአብሔር ልጁን ለማክበር ነው የከፈተልህ። በጣም ዋው ቢባልልህ ቆይ ብለህ ቅድሚያ ለክርስቶስ። አየህ፣ ኢየሱስ ከብሮ ነው አንተ መካፈል ያለብህ። አንተ ከብረህ አይደለም እሱ የሚከብረው፣ እሱ ከብሮ ነው አንተ የምትከብረው። አሁን እኛ ጥበበኛ የሚመስልን ተንኮለኛ ነው። ተንኮለኛና ጥበበኛ በዚህ አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ጎልያድ መጣ። አንተ እኔ ውሻ ነኝ በትር ይዘብኝ የምትመጣው አለውና ከዛ ምንድን ነው እገለህና ለሰማይ አዕዋፋትን ለምድር አራዊት ስጋ እንሰጣለን ብሎ በአማልክቶቹ ስም ረገሙ። ዓለም የፈለገውን ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ምንም በሰው ልማድ ብንመላለስ ማለት ምን ማለት መሰለ? ሰው ነን ማለት ነው። ምንም በሰው ልማድ ብንመላለስ ማለት ፍጹም ሰው ነን ማለት ነው። ውጊያችን፣ መዋጊያችን፣ መሳሪያችንና የምንዋጋው አካል ስጋዊ አይደለም እንጂ እኛ ግን ፍጹም ሰው ነን። ዓለም ላይ ያለው ሰው አይነት ነን እና በሰው ልማድ ብንመላለስ መካድ አይቻልም። ይሄ የማይካድ የተቀመጠ እውነት ነው። አይካድም። በሰው ልማድ ብንመላለስ የሚለውን ሰው ዲናይ ሊያደርገው አይችልም። ነዋ እግዚአብሔር ሲፈጥረን እንደዚህ እንድንሆን አድርጎ ነው የፈጠረን። ሲያድነንም እግዚአብሔር ያዳነው ሰው ነው ያዳነው እግዚአብሔር። ኢየሱስ ለማዳን የመጣውም ሰውን ነው። ስለዚህ ጳውሎስ እያለ ያለው ከዚህም በኋላ የማነሳው መንፈሳዊ ጉዳይ እየተወራ ያለው የምንለማመደውም የምናደርገውም እዚህ ነው። ከሞትኩኝ በኋላ መንፈሳዊ ውጊያ የለም። ጦርነቱ ያለው ሰው ሆኜ በሰው መካከል ስኖር እዚህ ዓለም ላይ ገቨርን ከሚያደርገው አሰራር ጋር አንደርስታንድ እናደርጋለን። መንፈሳዊ ዓለም ላይ የሚደረገውን ነገር እየተከናወነ ያለው ነገር በጣም ዝም ብሎ ማቴሪያል ብቻ እንዳልሆነ ይገባናል። ከነገሩ በስተጀርባ ነገሩን የሚያደርግ አካል እንዳለ ግን ዲዘርን እናደርጋለን። ለምን? መንፈሳዊያን እምነና ስክሪን ማድረግ የሚችል ውስጣችን ቦርን አጌን ያደረገ መንፈስ አለ። መንፈስ ቅዱስ በእኛ አድሯል። ስለዚህ ጳውሎስ እያወራ ያለው ምንም በሰው ልማድ ብንመላለስ የስ እግዚአብሔር ይመስገን ሰዎች ነን፣ ቁርጣችንን አውቀናል ሲሉ ግን ደግሞ ጦርነታችን ስጋዊ አይደል። እንደ አንድ ክርስቲያን ስንዋጋ የምንዋጋበት መንገድ የምንዋጋው አካል መሬት ላይ ያለው አይነት ውጊያና ጦርነት አይደለም። መንፈሳዊ ዓለም ላይ ገብቼ እዋጋለሁ ማለት መንፈስ ነኝ ማለት አይደለም። በሰው ልማድ የምትመላለስ ሰው ነህ፣ ግን መንፈሳዊ ነህ። የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም። ሞር አርፋ አንደርስታንድ ታደርጋለህ። ይገባሃል ማን እንደዘጋው። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ ባይዘው አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ተንኮለኛ ሞኝ ነው ባይዘው። ለምን መሰለ? ወጥመዱ ዞሮ ይዟል። እግሩ ባክፋይሩን አትችለውም ባይዘው። የተደረገ ነገር እግዚአብሔር ነው አንዴ መልሶ እንደ እግሩን ነው የሚይዘው። አይቻልም። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ለምሳሌ በእኛ ላወራላቸው። ለምሳሌ የተሰቀለ ክርስቶስ እንደተሰቀለ ሆኖ የተወሰነ ሰው አንድ ሮማዊ፣ አንድ ግሪካዊ፣ አንድ አይሁዳዊና አንድ ሌላ ማን አለ? ሮማዊ አለ፣ ግሪካዊ አለ እና አይሁዳዊ አለ፣ አንድ ክርስቲያን አቆማችሁ ሮማዊውን ያው ስትሉት የተሰቀለውን ክርስቶስን ያው ስትሉት ወንበዴ ነው የሚል ወንበዴ ነው የሚሰቅሉት።
ወንበዴ ይላል። ግሪካዊውን ኤው ስትለው ሞኝነት ነው ይላል። አይሁዳዊውን ኤው ስትለው የተረገመ ነው ይላል። ክርስቲያኑን ኤው ስትለው የእግዚአብሔር ኃይል ለማዳን ነው ይላል። አሁን ሶስቱ ክሊርሊ ፊት ለፊት ያለውን ነገር ነው ያዩት። ክርስቲያኑ ነገሩ የተደረገበትን ምክንያት ነው ያየው። እሱም የተሰቀለ ሰው ነው እኮ የሚያየው። ከጀርባው ግን የእግዚአብሔር ልጅ የሰው ልጆችን ለማዳን እንደሞተ አውቆታል። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው። ባይዘው በጣም የሚገርማችሁ ፎር ዩር ሰርፕራይዝ እኛ በጨለማው ዓለም የሚደረገው ነገር መንፈሳዊ እንደሆነና ነገ ውጤቱ ማቴሪያሉን ሪልም አፌክት እንደሚያደርገው እንደምናውቁሉ በጨለማው ዓለም ያሉትም እንደሚያውቁ ታውቃላችሁ። የኛ የምንሰራው ስራ መንፈሳዊ እንደሆነና ነገ ከነጎዲያ መንግስታቸውን ግንጥልጥሉን እንደሚያወጣው ያውቃሉ። እነሱም አንደርስታንድ ያደርጉታል። ባይዘው እነሱም በዲመኒክ ስፒሪት መንፈሳዊ ዓለም ላይ ነው የሚሰሩት። እኛ ብቻ እየሰራን እነሱ ባይመሮ ብቻ የሚሰሩ እንዳይመስላችሁ። ስፒሪቹዋል ነው ውጊያው፣ ስፒሪቹዋል። እነሱ መንፈሳዊ ዓለም ላይ ይሰራሉ። ስለዚህ ነው ጳውሎስ የምንዋጋው በሰው ልማድ አይደለም። መንፈስ ቅዱስ እኛ ላይ ሆኖ እንደሚሰራ ሁሉ አጋንንት ደግሞ ሰው ላይ ሆኖ ይሰራል። ከሰውየው ጋር አይደለም ጦርነታችን፣ ከጀርባ ካለው መንፈሳዊ አካል ጋር ነው። ዳዊትና ጎልያድ የተዋጉት እኮ ባይዘው በጦርና በመናምን እኮ አይደለም እኮ መንፈሳዊ እኮ ነው ውጊያቸው። ሁለቱ ያወሩትን ስሙት። ጎልያድ መጣ እንደዚህ አንተ እኔ ውሻ ነኝ በትር ይዘብኝ የምትመጣው አለውና ከዛ ምንድን ያለው እገልህና አለው ለሰማይ አዋፋትን ለምድር አራዊት ስጋን እሰጣለሁ ብሎ በአማልክቶቹ ስም ረገመው ይላል። በፍልስጤም አማልክቶች በአቃሮን በነ በኤልዜቡል ማለት ነው። በኤልዜቡብ ማለት የዝንቦች ንጉስ ማለት ነው ትርጉሙ። የሰይጣንን ቆሻሻ እና በአማልክቶቹ ስም ሲረግመው ዳዊትስ እጥላል አይደለም ያለው በተገዳደርከው በዚህ ህዝብ አምላክ በእስራኤል ጭፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። አይ ስፒሪቹዋል ነው። አሁን የሚበልጠው አምላክ ነው የሚያሸንፈው። የጎልያድና የዳዊት ሳይዝ አይደለም። ምንም ሳይታለም የተፈታ ነው። ጎልያድና ዳዊትን ለግጥሚያ ማታቀርባቸውም ለድርድርም አይመች ለምንም ምንም ወሬ ራሱ አይወራም። ጎልያድና ዳዊት ማን ይበልጣል ተብሎ ጦርነቱ ግን የአማልክት ስለሆነ ነው ዳዊት ያሸነፈው። እግዚአብሔር በልጦ እንጂ ዳዊት በጣም ስማርት ሆኖ አይደለም። አሜን በሉ። ዘንድሮም እንደዛ ነው። ባይዘው የውጊያ ስልቱ አልተቀየረም። አምላካችን ስለሚበልጥ ነው እያሸነፈን የምንቀጥለው። ከተማውን እንቆጣጠራለን፣ ወንጌል ያሸንፋል ስንል እንዴ ከኛ የተሻለ ስንት አንደበተ ርቱዕ አለ እግዚአብሔር የለም ብሎ ሊያሳመን የሚታገል። እኛ በምንደረድረው ቃል አይደለም፣ አብሮን የሚሰራ የትንሣኤ መንፈስ አለ። መንፈስ የሚባል ነገር አለ አጠገባችን። ብቻችንን አይደለንም። ስናወራ እላዩ ላይ ይቀመጣል። ዓለም የፈለገውን እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅሟል። ትዝ ይላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7 የጦር ትጥቆቹን ታጥቀን እንጠብቀዋለን። አይ ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ኖ
እኔ በምልህ መንገድ ነው የምትዋጋው ነው የሚለው። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? በትጥቅ ጠላቶች አይበልጡም እንዴ? እስራኤልን ይበልጧታል እኮ። ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ። ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቃለው። እስቲ አሜን በሏ። ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው። በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል አለው። ድል ያለው መሳሪያው ላይ አይደለም ማለት። ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ጋድ ጊቭን፣ ቃሉ የሱ ነው። ጸሎት፣ ጽድቅ የሱ ነው። እውነት የሱ ነው። የጊዜው ቃል ሬማውም ሎጎሱም የሱ ነው። የሰላም ወንጌል መጫሚያ የሱ ነው። ፕሬየር የሱ ነው። የጦር ዕቃዎቹ የሱ ናቸው። ሬዲ ሁን፣ ድሬስድ ያደርግሃል። ቀጥሎ ምንን የት ጋር እንደምትጠቀም ዳይሬክት ያደርግሃል። አሜን ነው። ግን በጣም 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 ዋይዝ መሆን አለብን። ጦርነት ውጊያውን ከሰርክላችን መውጣት አለብን። መሆን ብቻ ወደ ዓለም ማየት አለባችሁ። ለምን ሰይጣን ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው። ሲስተም ነው የሚይዘው። ሲስተም ተያዘ ማለት መነቃነቅ አይቻልም። እንደ ክርስቲያን በጣም ጥበበኛ መሆን አለባችሁ። ሰምታችሁኛል? ውጊያችንን በስነ ስርዓት መጽሐፍ ቅዱሳዊ ማድረግ አለበት። ጸሎት አለ እኮ ቸርቻው። መጀመሪያ እዛ መንግስት ላይ ጸልዩ። ያ ሴትል ካላረጋ ጸጥና ዝግ ብለ መኖር አትችልም። ፍራንክሊ ስፒኪንግ እውነቱን ነው የምነግራችሁ። ከጥቂት ጊዜ በኋላ መጸጸት ስለሌለብን ቀን ነው። አሁን ቀን ነው። በጣም ሲሪየስሊ ዩ ሃቭ ቱ ቢ ውጊያችሁን ሲሪየስ ማድረግ አለባችሁ። ሲስተም ላይ መስራት መልመድ አለባችሁ። ሰምታችሁኛል? የተቃውሞ ጸሎት ከምንጸልየው በዘለለ ወክ ማድረግ አለብን። የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። እስራኤላዊ የሚያሳድገው እንደዚህ ነው ልጁን። የሙሴ እናት ቆጭ አድርጋ ሕፃን እኮ ነው ጡት እስኪጥል እኮ ነው እጇ ላይ እኮ የነበረው እየነገረችው ነው ያሳደገችው። አንተ ግብፃዊ አይደለም፣ ይህ ሀገር ያንተ አይደለም፣ ዕብራዊ ነህ። ስታድግ እንዳትለቀው ፈርዖንን። አንተ የልጅ ልጅ ይልሃል ለጋው፣ አንተ የልጁ ልጅ አይደለም፣ አንተ የኔ ልጅ ነህ። እሷ ውሃ ላይ ነው ያገኘች ብላ ግጥም አድርጋ ነግረው ሲያድግ ይላል እኮ ነፃ ማውጣት ፈለገ። አሳድገው ነው። እስቲ አሜን በላ። ስለዚህ ውጊያችሁን ከአራት ማዕዘን እንትን አውጡት። ውጊያችሁ ሰፊ ይሁን። ቸርች መውጣት አለባት ወደ ብዙ ነገር። ክብር ለኢየሱስ ይሁን። በጣም ክርስቲያን በሆኑ ጤናማ በሆኑ በንጽህና በሚሄዱ በቅድስና በሚወጡ በሚገቡ ክርስቶስ ኢየሱስን ፕሬዘንት በሚያደርጉ ሰዎች ምድሪቱ መያዝ እኮ አለባት። እናንተ የት ናችሁ? የምትነግዱ ሰዎች፣ የምታስተምሩ ሰዎች፣ የምትማሩ በተለያየ ነገር ውስጥ ያላችሁ እውነት ነው። ክርስቶስን ሪፕሬዘንት አድርጉት። ያላችሁበት ቦታ ላይ ግለጡት። ክርስቶስን ያላችሁበት ቦታ ላይ ካንተ የተሻለ አምባሳደር ከየትም አይመጣም። ሁሌ ነው የምነግራችሁ። እናንተ አንዳንዶቻችሁ የምትሰሩበት መስሪያ ቤት እኔ ልግባ ብል አልችልም። በጣም ከባባድ ቦታ የምትሰሩ ሰዎች አላችሁ። እኛ ገብተን እዛ አንሰብክም። አንተ ግን ትችላለህ። የዛ ቦታ ወንጌል ሰባኪ አንተ ነህ። የዛ ቦታ አገልጋይ እግዚአብሔር የሚያደርገው አንተ ነህ። በአንተ እግር ተራምዶ ነው በአንተ አንደበት ተናግሮ ሰዎችን ከዛ ይዞ የሚመጣው። ክብር ለኢየሱስ ይሁን። ስለዚህ ውጊያችን እዚች ጋር ካለች የሆነ ሰርክል ውስጥ ካለች ጸሎት አልፎ ጸሎቱ አደባባይ መመለስ አለበት። መራመድ አለብን። እኛ ፕራክቲካል መሆን አለበት። መንፈሳዊ ነው ሁሉም ነገር። ዓለም ከሁለት መንፈሳዊ ዓለም ውጪ መሆን አይቻልም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ በዛው ቅጽበት የሰይጣን ነው። ከእግዚአብሔርና ከሰይጣን ውጪ የሚባል ሶስተኛ ደሴት የለም ዓለም ላይ። ወይ በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ካልሆነ በቅጽበት በዛኛው መንግስት ነው። ይሄንን ለማድረግ ብቻ በህይወት አለን። ሌላው ነገር በሙሉ እግረ መንገድ ነው።
ዋና ሜጀራችን ክርስቶስን መግለጥ ነው። በምንም ይሁን ትልልቅ በር ሲከፈትልህ ለአንተ አይደለም የተከፈተልህ፣ በአንተ በኩል እግዚአብሔር ልጁን ለማክበር ነው የከፈተልህ። በጣም በጣም ዋው ቢባልልህ ቆይ ብለህ ቅድሚያ ለክርስቶስ። አየህ ኢየሱስ ከብሮ ነው አንተ መካፈል ያለብህ። አንተ ከብረህ አይደለም እሱ የሚከብረው፣ እሱ ከብሮ ነው አንተ የምትከብረው። ስትከብሩ ከብራለሁ የሚል ቃል የለም። እኔ ስከብር ትከብራላችሁ የሚል ቃል ነው ያለው። አናዟዙሮ መጀመሪያ እሱ ነው የሚከብረው፣ ቀጥሎ እኔ ደግሞ እከብራለሁ አይደለም የምለው። እኔ ከብሮ ያከብረኛል ነው፣ አክባሪም እሱ ነው።